ልኬ ተራኪ ኢናያ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። የቢሮ ጠረጴዛ ላይ ግማሹ የተጠጣ ማኪያቶ በትንሽ ብርጭቆ ተቀምጧል። ጥቁሩ ተሽከርካሪ ወንበር ላይ ሐሰን ተቀምጦ አንድ ያረጀ መጽሐፍ ያነባል። ወንበሩ አልተመቸውም። እጆቹን የወንበሩ እግር ስር እየላከ ወንበሩን ከፍ ዝቅ ለጠጥ ቀና ያደርገዋል። ወንበሩ ጀማሪ ሰራተኛን ለማስቀመጥ ማኩረፍ ንቀት አሊያም የሐሰን ከሲታነት ላይ የሚያላግጥ አስመስሎበታል። መጽሐፉን ገጾቿ መካከል ለምልክት የምትሆን ነጭ ወረቀት አኑሮባት ከደናትና ጠረጴዛው ላይ ያስቀመጣት። ከአጠገቡ ወዳለው ኮምፒውተር ዞሮ ትንሽ ነካካና አጨለመው። ስልኩን አብርቶ ሰዓቱን ተመለከተና አልላመድህ ካለው ወንበር ላይ እየተንጠራራ ተነሳ። እዚህ መስሪያ ቤት ከተቀጠረ 3 ወር ሞልቶታል። ፊቱ ቀጺም የጸዳች ስለሆነች በጣም ልጅ ይመስላል። ስራውን ጨርሶ ትንሽ ረፍት ሲያገኝ ማንበብ ይወዳል። ከወንበሩ ከተነሳ በኋላ የቢሮ ጥግ ላይ ወዳለው ልብስ መስቀያ 3 እርምጃ ተራምዶ ደረሰና ጥቁር የሱፍ ኮቱን ደረበ። አይኑን ወደ ታች ቀብሮ አለባበሱን ቃኘ። ከስር የለበሰው ዳለቻ የጨርቅ ሱሪ ወደ እግሩ አካባቢ ሰውነቱ ላይ ሰብሰብ ብሎ ወጣትነቱን ይመሰክራል። ገና ያልበረደ የአፍላነት እሳት፣ ስለ ራሴ መጨነቅ ያልተዳከመ ኃይል ይታይበታል። ከጠረጴዛው ላይ መጽሐፉን አንስቶ ሙሉ ዙሪያውን እኩል የተቆጠረ እንደ ኑግ የጠቆረ ጸጉሩን ዳበሰ። የግራ እጁን ወደ ኪሱ ተመልሶ ቁልፍ ይዞ ወጣ። የቢሮ መብራት አጥፍቶ አሮጌው መጽሐፍ የቀኝ ብብት ውስጥ ይዞ ቢሮውን መቆለፍ ጀመረ። በሽያጭ መስሪያ ቤት ውስጥ መንገድ ላይ ያጋጠሙትን ሰራተኞች ሰላም እያለ 2 ፎቅ ወርዶ ከመስሪያ ቤት ወጣ። ሜክሲኮ ልዩ የህዝብ በዓል እንደሚከበርባት ሁሉ በሰው ብዛት ተጨናንቃለች። ከስራ የሚመለሰው ህዝብ በፍጥነት በአንድ አቅጣጫ ይተማል። ታክሲና አውቶቡሶች ተሰልፎ የሚጠብቀው ህዝብ በሚደንቅ ትዕግስት መጨረሻው በአይን የማይዘልቀውን ሰልፍ ተያይዞታል። ሰልባጅ ልብሶችን አንጥፈው የሚሸጡ እድሜ የሌላቸው የኤሌክትሮኒክስ ቁሳቁሶች አንገታቸውና ትከሻቸው ላይ ያንጠለጠሉ፣ ሌሎችም ብዙ የመንገድ ዳር ነጋዴዎች መንገዱ ላይ ሞልተውታል። ሐሰን አሮጌውን መጽሐፍ እያወዛወዘና ጥቁሯን አንጸባራቂ ጫማውን እያየ በመንገዱ ላይ ይራመዳል። ወጥመዷን በ10 ብር፣ ሰላሙን በ10 ብር የሚል ወጥመድ ሻጭ ወጥመዱን አይኑ ላይ ሲያወዛውዝበት ጫማው ላይ ተአምር እየፈለጉ የነበሩ አይኖቹን ነቅሎ ተመለከታቸውና መንገዱን ቀጠለ። የእግረኛው ብዛት፣ ትርምሱ፣ ጩኸቱ ስልችት ብሎታል። አይኑን ወደ ጫማው መልሶ መራመዱን እንደቀጠለ ከጀርባው ሸቀጣቸውን ተሸክመው የሚዞሩ ነጋዴዎች እየገፈታተሩት አለፉ። ቀና ሲል ከፊቱ ያሉትም የመንገድ ዳር ነጋዴዎች ሸቀጣቸውን ተሸክመው ያፍረጠርጣሉ። ወደ ኋላ ዞር ብሎ ሲመለከት ከስር ጎመን የሚመስል አረንጓዴ ሱሪ ከላይ ደግሞ ዳለቻ ቀለም ያለው ሸሚዝ የለበሱና ጎናቸው ጋር ቡኒ ቆዳ ቦርሳ ያሰሩ ደንቦች ጥቁሯን ዱላቸውን እያወነጨፉ ነጋዴዎችን ሲያባረሩ ተመለከተ። ፈገግ አለ። ሁሌም ስለ ደንቦቹ ሲያስብ ጠባብ አይኖቹ የተጨፈኑ እስኪመስሉ ድረስ ፈገግ ይላል። ስራ የመከልከል ስራ የተሰጣቸው ስራ ከልካይ ሰራተኞች መሆናቸውን ያስብና እንደ እብድ ይስቃል። የመንገዱ መካከል ላይ የቆመው የባቡር ሀዲድ ተሸካሚ ድልድይ የመጨቆን ድምፅ አሰማ። ባቡር እያለፈበት ነበር። ቀና ብሎ ባቡሩን ተመለከተና በማደያው በኩል ወደ አደባባዩ መጓዙን ቀጠለ። የእግረኛ መንገዱ ላይ ማዳበሪያ አንጥፎ ተጠቅልሎ የተኛ ልጅ ተመለከተ። ካጠገቡ ባለው ድምፅ ማጉያ ሜጋፎን አንጀት የሚበላ የዋሽንት ድምፅ ይንቆረቆራል። ልመና በጥበብ ታጅቦ ቀርቧል። ሐሰን ብዙ ጊዜ እነዚህን ለማኞችና የሀገራችን የሬዲዮ ጣቢያዎች ያነጻጽራቸዋል። ድምፅ አጠቃቀም ለማኞቹ ሳይበልጡ አይቀሩም ብሎ ያስባል። እየተራመደ አንገቱን ቀና ባደረገ ቁጥር አይኑ መንገዱ ላይ ከሚመሰረሱት እንቡጥ የተራቆጡ ገላዎች ጋር እየተጋጨች ልቡን ታስጨንቅበታለች። ስራ ባያስገድደው ሜክሲኮን ዞር ብሎ ባያት ይመርጣል።
ትንሽ እንደተራመደ ያደረገችው ባለተረከዝ ጫማ ያደናቅፋት ቆንጅዬ እንስት እግሩ ላይ ወደቀች። እጆቿ የሱሪውን ቀኝ እግር ስለጎተቱት ሱሪው ዝቅ አለ። ዞር ብሎ ሲመለከታት እየተስለመለመች ይቅርታ አለችው። ከላይ የለበሰችው ወንፊት መሳይ ሹራብ ሙሉ ሰውነቷን ያሳያል። ብርቱካናማ የጡት ማስያዣ አድርጋለች። ቀሚሷ ፍም የመሰሉ ጭኖቿን ያጎበኛል። በጭኑ መካከል ቁራሽ ስጋው ተንፈራገጠች። ልቡ ጨዋነቷ እንደተከፈፈች አስቦ ተጨነቀ። ልጅቷ ተነስታ እያነከሰች ህመሟን ላለማሳየትም ፈገግ እያለች ሄደች። የእግረኛ መቋረጫው ጋር ሲደርስ በማትችለው እንግሊዘኛ ገብታ እንግሊዘኛውን በሀገርኛ ዘይ የምትፈጨው ሴትዮ ዚስ ኢዝ ዘ ቤድሬስቲሬት ሬድ ላይት ብሪድስቶን ባስ ስትል ሰምቷት እንደተለመደው እየሳቀ ታክሲ ወደሚይዝበት የአረቄ ፋብሪካው አጥራ ሄደ። ለምን እንደሚስቅ እሱም አያውቅም። በቃ ያስቀዋል። ወደ ታክሲው ሰልፍ ሲደርስ ሁለት መጨረሻቸው የማይታይ ረጃጅም ሰልፎችን ተመለከተ። በግራ በኩል ያለውን ሰልፍ ተከትሎ መጨረሻውን ለማግኘት ረጅም ርቀት ተጓዘ። የሰልፉ መሃል ላይ አንዲት ሴት ፈገግ ብላ ሰልፉ መሃል እንዲገባ ጋበዘችው። ፈገግ አለላት። የጓደኛው ወዳጅ ናት። ሊያገባት ብሎ ቁመቷ ብቻ ያሰረው። አጭር ሴት አይወድም። የሐሰን ጓደኛ ፈገግ እንዳለ የአመልካች ጣቱን በአውልታ አወዛውዞ ወደ ሰልፉ መጨረሻ ሄደ። ሐቀኝነት ከራስ እንደሚጀምር ያምናል። ሰልፍ አጭበርብሮ ታክሲ የሚሳፈር ሰው ነገ ስልጣን ቢሰጠው የህዝብ ሀብት የሚያጭበረብርበት ምክንያት አይታየውም። ሰልፍ መሃል ቆመው ወዳጃቸውን ወደ ሰልፍ ጠርቶ የሚያስገቡ ሰዎች ሌላው የመንግስት ኃላፊ በዘመድና ሰራተኛ መቅጠሩን ሲያወግዙ ያስቀዋል። ሐቀኝነት በስልጣኑ መጨመርና መቀነስ አይለካም። ከዚህ የተጀመረች ንቅዝና ናት በስልጣን ስትፈረጥም ህዝብን ደም የምታስነባው ይላል። የሰልፉ መጨረሻ ላይ ሲደርስ ለማረጋገጥ ያህል ከፊቱ የቆመችው ልጅ የጦር ኃይሎች ሰልፍ ነው አይደል ብሎ ጠየቃት። ልጅቷ በአዎንታ አንገቷን ነቀነቀች። ቀኑ ወደ ጨለማው ተጠግቷል። መጽሐፉን ከፍቶ ማንበብ ጀመረ። በንባቡ ተመስጦ ሰልፉ ወደፊት በተጠጋ ቁጥር አይኑን ከመጽሐፉ ላይ ሳይነቅል በደመ ነፍስ ይራመዳል። ሰልፉ ረጅም ስለነበረ እንደተሰለፉ ጨለመ። የመንገድ መብራቱ በቂ ብርሃን ስለነበረው ከንባቡ አልተገታም። አንድ ፈርጠም ያለ ክንድ በትከሻው በኩል አልፎ የሚያነባውን መጽሐፍ አጠፈው። ማንነቱን ለማየት ሲዞር ትከሻው አካባቢ የመጠጥ ሽታ በስሱ ሸተተው። ቀድሞ ቀመሱ እጅብ ያለ ጸጉሩ የጎፈረ ጎልማሳ አሪፍ መጽሐፍ ነው አለና መጽሐፉን ለቀቀለት። ፈገግ አለና ፊቱን ወደ መጽሐፉ አዙሮ ፈገግታውን ክስም አደረገው። የውሸት ፈገግታ ነበር፣ ንዴትን ለመሸፈን የተሰራ። ሐሰን መጽሐፉ ላይ ተመስጧል። ሰው ግን ይተረማመሳል። ከጎን ያለው ሌላኛው ሰልፍ ላይ ያለሰፋቸው በድፍረት ከፊት የሚቆሙ ሰዎች እንዲያባረርላቸው ሰልፈኞች ተራ አስከባሪዎች ላይ ይጮሃሉ። አንድ ያልተሰለፈ የቆመ አመድ የመሰለ ልጅ ተራ አስከባሪውን አስወጣው የሚሉት ተሰላፊዎች ላይ አይኑን አጉረጠረጠ። ከተሰላፊዎቹ አንዷ ይሁ ሊሰድብ ነው አጉረጠረጠ። ይሁ ሲነፋፋ አለች። ልክ ከዚህ በፊት በተደጋጋሚ ጣልቃ ገቦች እንደሰደቧት ሁሉ ስድባቸው ምንድን ነው? ተራ ስድብ አይደለም። ያጋለጣቸውን ሰው አፍ ለማዘጋት የሚጠቀሙበት ቆንጆ የስነ ልቦና ጥበብ ነው። አጭበርብሮ በድፍረት መሳደብ። ያጋለጣቸው ሰው ኃጢአተኛ እንደሆነ ሁሉ ሐሰን ከመጽሐፍ ድርሰት ውስጥ ያሉትን ገጸ ባህሪዎች በአእምሮ እየሳለ ከሚያውቃቸው ሰዎች ጋር ያመሳስላል። ከኋላው አንድ የሴት ድምፅ ይህ የአየር ጤና ሰልፍ ነው አይደል ሲል ተሰማ። አይኖቹን ከመጽሐፉ ላይ ነቅሎ ዞር ብሎ ተመለከታት። ቀይ ናት፣ ባለሰልካካ አፍንጫ፣ ከንፈሯ በስሱ ቀይ ሊፕስቲክ የተቀባ። የተሰለፈችው ከእርሱ ኋላ ነበር። ከእርሱ ኋላ ደግሞ መጽሐፉን ያጠፈበት በመጠኑ የቀማመሰ ጨበሬ ጎረምሳ ቆሟል። በመካከላቸው የነበረችው ልጅ አልፎ መጥቶ መጽሐፉን እንዳጠፈበት ገባውና ተገረመ። አው አየር ጤና ዘነበ ወርቅ ምናምን ነው አላትና አይኖቹን ወደ መጽሐፉ መለሰ።
ከልጅቷ ኋላ የቆመው ጎረምሳ የቀበቶ መታወቂያውን ዙሪያውን ተማሪዎች ለፈተና ሲሄዱ የሚያስሯትን ትንሽዬ ቦርሳ አስሯል። ከፊቱ ያለችውን ሴት አናገራት። አምሮብሻል፣ የእውነት በውበት። ልጅቷ ነገረ ስራው መሯታል መሰል በዝምታ አለፈችው። ውስጧ ላይ የመረበሽ ስሜት ይንጣታል። ደህንነት አይሰማትም። ባለጨበሬው ትከሻዋን ነካ አደረገና ሐሰን ወደሚያነበው መጽሐፍ እየጠቆመ በጣም ምርጥ መጽሐፍ ነው፣ ይገርምሻል፣ አንብቤዋለሁ አለና እጆቹን ወደ መጽሐፉ ልኮ ድጋሚ ሽፋኑን አጥፎ ተመለከተው። እጆቹ ወደፊት ሲንጠራሩ አካሉ የልጅቷ ጀርባ ላይ ተለጠፈ። ዙሪያውን ያሰረው ቦርሳ የልጅቷ ቀሚስ ላይ ተለጥፎ እየተንቀሳቀሰ መቀመጫዋን ይነካካታል። ጉንጮቿ አቃሉ፣ አይኖቿ ፍርሃቷን በግልጽ ያነባሉ። ጎረምሳው መጽሐፉን ለቆ ወደ ቦታው ሲመለስ ቦርሳው ከመቀመጫዋ ተላቀቀ። ሐሰን ለጎረምሳው ትኩረት ሳይሰጥ ንባቡ ላይ ተመስጧል። ጎረምሳው በስልት ቦርሳውን ወደ ልጅቷ መቀመጫ አስጠግቶ ይነቃንቀዋል። ከልጅቷ እንቦች እንባ ሞልቶ ሲፈሳ ኮበኮበ። ተው እንዳትለው በጣም ግዙፍ ነው። መላ አካሏ በፍርሃት ተሸብቦ ወደ ሐሰን ተጠጋችና ይቅርታ፣ ከጎንህ መቆም እችላለሁ አለችው። ፈገግ ብሎ ይቻላል አላትና ወደ ንባቡ ተመለሰ። አሁን ሐሰን ከኋላ ያለው ጎልማሳ ጨበሬ ልጅቷን እንዳስቸገራት እንደሆነ ስለገባው ትኩረቱን መጽሐፉ ላይ ያደረገ አስመስሎ የጎረምሳውን ድርጊት መከታተል ጀምሯል። ጎረምሳው እረ ትዕግስት ይግባሽ አለና በረጅሙ እየተነፈሰ ልክ አግብቷት አትንካኝ እንዳለችው ሁሉ በእርሷ ትክክል ወደ ጎንቶ ቦርሳውን መቀመጫዋ ላይ ማሸቱን ቀጠለ። ሐሰን ባየው ነገር በጣም ተማረረ። መማረር መፍትሄ ባይሆንም ተማረረ። ልጁን ግደለው አለው። የመግደል አቅም ያለው ይመስል ድሮም ትግር አይወድም። ዛሬ ግን ጉልበት ኖሮበት ልጅቷን ነፃ ሊያወጣት ተመኘ። ልቡ በሽበሽ ብሏል። አይኖቹ መጽሐፉ ላይ የረፉ እንጂ ፊደል ይሁን ቁጥር የሚያዩ አያውቅም። የልጅቷ ከንፈሮች በፍርሃት ይንቀጠቀጣሉ። ሳግ ባነገው ድምጿ ከፊትህ ልሁን አለች። መጽሐፉ ላይ በትካዜ ያፈጠጠውን ሐሰን አይኖች በአይኖቿ እየተለማመጠች ከልቡ የነበረው ሐዘን ምንም ማድረግ ያልመቻት ቁጭት ብስጭት ያደረገው ቢሆንም ምንም ያልተሰማው ለመምሰል ቀጭን ከንፈሮቹን ወደ ግራና ቀኝ እየለጠጠ በመጽሐፉ እንድትገባ ምልክት ሰጣት። ከፊቱ ቀደም ብላ ቆመች። ጎረምሳው አብሯት ሲያለፍ ሞከረ። ሐሰን መጽሐፉ ላይ እንዳፈጠጠ መካከላቸው ገባ። ጎረምሳው ትልቅ አሻጥር እንደተሰራበት ሁሉ በሸቀ። በቆመው መቀመጫውን መተሻሸት በመከልከሉ በግፍ የተገረፈ ያህል ተማረረ። ከጎን ያለው ሰልፍ ላይ ያሉ ሰዎች ሸገር ባስ ውስጥ ለመግባት ይራወጣሉ። ሰልፈኞች ተራ አስከባሪዎች ላይ ይጮሃሉ። ተራ አስከባሪዎች ደግሞ ያለ ሰልፋቸው ጣልቅ የሚገቡት የሰልፍ ቀማኛ ሌቦችን ይገፈትራሉ። ሜክሲኮ አሁንም ከግርግሩ አልቦዘነችም። የመንገድ ዳር ነጋዴዎቹ ተመልሰው ሽያጫቸውን አጣጥፈዋል። ለብሶ ያልለበሱ ብዙ ሴቶች ገላ ላይ የወንዶች አይን ይንከራተታል። በአይኖቻቸው ይዳብሷቸዋል፣ ያሻሻቸዋል፣ የጭናቸውን ክፋይ ይንፈረገጡባቸዋል። ሜክሲኮ ላይ ካለው አንድ ኮሌጅ ወጥተው ሲዞሩ አምሽተው ሰልፉን የሚቀላቀሉት ሴቶች ከትምህርት ሳይሆን ከራቆት ጭፈራ ቤት የሚመለሱ ይመስላሉ። ወንዱን ሁሉ በተራቆተ ገላጭ ድፈሯቸው ያሰኛሉ። አንድ ወንድ ከሰልፉ ተንደርድሮ ወጥቶ ገላዋን አራቅቷ ስሜቷን የቀሰቀሰችበትን ሴት ቢደፍር ምን ያደርጋል? ይታሰራል? እሷስ እያለቀሰች ወጥተን መግባት አልቻለም፣ እኔስ አንዴ ተደፈርኩ፣ ለሌሎች እህቶች መፍትሄ ይፈለግ ብላ በቴሌቪዥን ታወራለች። ጎረቤቶች ምናምን ደግሞ ሲጠየቁ መንግስት የሴት የደፈረ መግደል አለበት፣ ሴት እኮ እህት ናት፣ ሚስት ናት ይላሉ። ይህ ሁሉ ኮታቸው ለሐሰን ምንም ነው፣ ምንም። ልጁ ልጅቷን ለመድፈር ገላዋን ገላልጣ ጡቶቿን አሳይታ ጭኖቿን ከፋፍታ በቻለችው ሁሉ አስተዋጽኦ ያበረከተች ናትና ቅጣቱን እኩል መካፈል አለባቸው ብሎ ያምናል። አካል ብቻ አይደለም የሚደፈረው፣ ከአካል በላይ የስነ ልቦና መደፈር ያማል። ልጁ ልጅቷን ሲደፍር አካሏን ነው የደፈረው። እሷ ግን እንዲደፍራት ያነሳሳቸው ስነ ልቦናውን ደፍራው ነው። ጨዋነቱን በተራቆተ ገላዋ ካባና ዝናብ ጣራ ላይ እንደተረፈ ውሃ ጠብ ጠብ እያለ ከስሩ ያለውን ድንጋይ እንደሚበሳው
የልቡን ንጽህና የተጋለጠ ገላዋ የስሜት እንፋሎት አሳድፋው የስነ ልቦናን ቀውስ ደረሰብኝ ትል ይሆን? የወንድ ዓይን መብት የለውም ወይስ የሴት ገላ መብት ይበልጣል? የታክሲ ሰልፉ እየተገመሰ ሄደ። ልጅቷ የመጀመሪያዋ ሰልፈኛ ሆነች። ተራ አስከባሪው ከሰልፉ ወደፊት ራቅ ብሎ ቆመ። ታክሲ አጠገብ ቆሞ አንድ ሰው አለ። ልጅቷ ስላስቀደማት እንደማፈር ብላ ሐሰንን እንዲገባ ጠየቀችው። ትቷት ቢገባ ለጎረምሳው ነፃ የማሸት እድል መስጠት እንደሚሆን አሰበና እንድትቀድም ጋበዛት። ሲጀመርም ለወጉ ጠየቀችው እንጂ ሰልፉ ላይ የመቅረት ፍላጎት የላትም። ትንሽ ተግደርድራ ወደ ታክሲ ሄደች። የለበሰችው ቀሚስ ጎረምሳውን ላደረገው ድርጊት የሚያነሳሳ አይነት አልነበረም። ከላይም ገላው አልተጋለጠም። ወደ ታክሲ ስትሄድ ሐሰን መጽሐፉን እያየ ተከዘ። ፍርሃቱ አመመው። የጎረምሳው ዓይኖች አጉረጠረጡ። አስቀድመኝ ብላህ ነው? አይ ያው ሰልፋችን ተምታታ መሰለኝ። ማለት በቃ ያው እንደ መግደርደር ነዋ። አብራችሁ ነበራችሁ እንዴ? እንዳልነበሩ ያላወቀ ይመስል አይ አይደለንም። ልጅቷ የገባችበት ታክሲ ውስጥ ሌሎችም ሰዎች በትርፍ ሊገቡ ሲሉ ጎረምሳው ጮኸ። እዚህ ጋር ሰው አይደለን እንዴ ቆም ነው አስወጣቸው እያለ ወደ ታክሲው ተራመደ። ሐሰን የሰራው ስራ ሁሉ ገደል ሲገባ ተሰማው። ጎረምሳው ልጅቷን የማሰቃየት ሌላ እድል ያገኘ መሰለው። ጎረምሳው ታክሲ ውስጥ ሲገባ ተራ አስከባሪው ሶስታችሁ ነው አለ። ሐሰንን ጨምሮ ሌሎች ሰልፍ ላይ የነበሩ 3 ሰዎች ወደ ታክሲው ገቡ። ጎረምሳው የመጀመሪያው ወንበር ላይ ትርፍ ሆኖ ተቀምጧል። ሐሰን ደግሞ የመኪናው ባትሪ ላይ ከጎረምሳው ጋር ፊት ለፊት ተያዩና አንገቱን ሰበረ። ጎረምሳው እየተዟዟረ ልጅቷን ይፈልጋታል። አታመልጠኝም የሚል ይመስላል። የታክሲው የውስጥ መብራት ስላልበራ ጨለማ ነው። ፈልጎ አጣት መሰል ፊቱን ወደ ሐሰን መለሰ። መጽሐፉ ስለ ቺኮች ነው አይደል? አይደለም፣ ስለ ቡና ቤት ሴቶች መስሎኝ እኮ ነው። አይ እንደዛ እንኳን አይደለም። ጎረምሳው መጽሐፉን ተቀበለውና ዙሪያውን ካሰረው ቦርሳ ውስጥ ጭንቅላት ላይ የሚታሰር ባትሪ አውጥቶ ካሰረ በኋላ በረው። መጽሐፉን ገለጥ እያደረገ አነበበ። ሐሰን የልጅቷ ፍርሃት ዓይኗን የሞላው እንባ፣ የሚንቀጠቀጡ ከንፈሮቿ በዓይኑ ውል እያሉበት የእልህ እንባ ዓይኑን ሞላው። እንዲህ በአደባባይ ክብሯን ስትገፈፍ ጎረምሳውን ሳማን መግረፍ አለመቻሉ አመመው። ጎረምሳውን ትክ ብሎ ተመለከተው። ንግግሯ አወለካከፈም። ሲራመድ ያየው ጊዜም ጥቂት እንኳን አልተወለጋገደም። በልክ ነው የጠጣው፣ በልክን የሰከረው። ከስራ ሲመለስ በአግባቡ ጠጥቶን የልጅቷን መቀመጫ ያሻው፣ ክብሯን የገፈፈው፣ ዓይኖቿን በእንባ የሞላው፣ ደህንነት እንዳይሰማት ያደረገው በልኩን ይደፍራት አልኩ። በልኩ። ጎረምሳው ግንባሩ ላይ ያሰረው መብላት በጥፍ አጥፍቶ ወደ ቦርሳው ከተተው። መጽሐፉን እየመለሰለት ይገርምሃል፣ እኔ ማንበብ የምወደው ማታ ነው። እንደውም አንድ መጽሐፍ በአንድ ሌሊት የምጨርስበት ጊዜ አለ አለው። መልስ ሊሰጠው ስላልፈለገ የግዱን ፈገግ አለለት። ታክሲው ልደታ ጋር ሲደርስ ጎረምሳው ሰላሜን እሷን አስገባት ብሎ ጮኸ። የጋቢናው በር ተከፍቶ በቁማ የተደፈረችው ልጅ ወርዳ ሰው አስወረደችና ወደ ጋቢናው ተመለሰች። ጎረምሳው የጠራች ልጅ ሰላም ከሚገፋፉት ሰዎች ተነጥላ ልጅቷን ተከትላ ወደ ጋቢናው ገባች። ሰላም ቆንጆ ትመስላለች። ጎረምሳው አንገቱን ወደ ጋቢና ሰግስጎ ያወራታል። መኪናው ኮካ ጋር ባለው የመኪና ጭንቅንቅ ታስሮ ቆመ። የታክሲው ረዳት ለሚቀበለው 3 ብር ምላሽ የሚሆነውን 25 ሳንቲም አይመልስም። ማንም መልስልኝም አይለውም። ሁሉም በመዘረፉ ተስማምተዋል። ባይስማማውም ስድብና ማንቋሸሹን ላለማዳመጥ ሲል በግድ ይስማማዋል። ረዳቱ የመንገዱን መቆላለፍ ብስጭት አደረገው። እጭ አሁን መንገድ ሰራን እያሉ አያፍሩም ሌቦች አለ። ሐሰን ውስጡ ቅጥል ብሎ ረዳቱን ይመለከተዋል። በልቡ ለእንዳንተ አይነቱ ሌባ መንገድ መስራታቸው በራሱ እጅግ ሲበዛ ነው ይላል። ሌቦች ማለቱ አብግኖታል። እሱ እንኳን በዚች ሚስጢጢ ስራውና በአመዳም ፊቱ ከሰው 25 ሳንቲም እየዘረፈ ስልጣን ያላቸው ሙሉን የህዝብ ሀብት ሲወስዱ ምኑ ላይ ነው ጥፋቱ ሲል ራሱን ይጠይቃል። መስረቃቸው ጥፋት መሆኑ ባይካድም የዚህ አይነቱ ሌባ ግን ሊዳኛቸው አይገባም። ሁሌም በሄደበት ራሳቸው ሌባ ሆነው መንግስትን የሚሳደቡ ሰዎች ይቀፉታል።
ህዝብ ነቅሶ መንግስት የማይነቅዝበት ምክንያት አይታወቀውም። ታክሲው ጦር ኃይሎች ታክሲ ተራ ሲደርስ መጽሐፉን ከጎረምሳው ተቀበለውና ሰላምና ምስኪኗ ልጅ ከጋቢና ወረዱ። ሐሰን አይኖቹም ምስኪኗ ልጅ በሄደችበት አቅጣጫ ልኮ ፈዘዘ። የሴቶች መብት ላይ ስሙላ፣ ሴት ማለት እህት ናት፣ ሴት ማለት ልጅ ናት በሚል ተራ ማስታወቂያ በሚፎገርበት ሀገር የህብረተሰቡን ስነ ልቦና የሚቆጣጠሩ የአተላ ማስታወቂያዎችን ከቀን እስከ ማታ እንደ አባይ ያለማቋረጥ መግረፋቸው አመመው። በልክ የሰከሩ በልክ ሲደፈሩ ብስጭት አለ። ውስጡን እልህ ሞላው። የዛሬዋን ምስኪኗን ክብሯ ሲገፈፍ ቢያንስ ገላገላት። ነገስ ሲመሽ በደህና ወደ ቤቷ መመለስ ላትችል ነው? ቢያገባ ሚስቱንም እንደዚህ ሊያሹበት፣ ክብሯን ሊገፉበት። ልብ ውስጥ ከትውልዱ ተስፋ ሲቆርጥ ተሰማው። ከዓይኖቹ የእንባ ዘለሎች እየተሽቀዳደሙ ወረዱ። ነገስ ምን ይፈጠር ይሆን? ተፈጸመ። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ስለተከታተላችሁን ከልብ እናመሰግናለን።